ግዙፍነቱን ብቻ ሳይሆን በየጊዜው ራሱን መፈተሽ ራሱን ማደስ የተጣመመውን በማቅናት የደከመውን በማትጋት የበሰበሰውን ደግሞ ቢቻል በማከም ታልሆነ ደግሞ በማሳረፍ ወይም ቆርጦ በመተው በዚህ አይነት መንገድ የሚንቀሳቀስና ራሱን ሪጆቨኔት ያደረገ የሚሄድ ድርጅት ነው። በድርጅቱ ውስጥ ደግሞ ሌላው ትልቁ ቁም ነገር በድርጅቱ ውስጥ እንደ ሁኔታው እንደ አግባብነቱ የተሟሟቀ የፖለቲካ ህይወት ምን ጊዜ ማለት በዛ የተሟሟቀ የፖለቲካ ህይወት ውስጥ አንዳንዱ ተብቶ ሁኔታዎችን በደንብ ጨብጦ አብሮ የሚጓዛል። አንዳንዱ ደግሞ በተለያየ ምክንያት የሚያደናቅፈው በርካታ ነው። በዚህ በግንቦት ሰባት ውስጥ አንዳንድ ግለሰቦች በዚህ ሂደት ያሉ ይመስለኛል እና ስለዚህ ይህን በመሰለና በዋንኛነት ለቆሙለት ዓላማ ጽናት ባላቸው አባላት በተዋቀረ ድርጅት ውስጥ መረበሽ መታመስ ምናምን የሚባል ነገር ቦታ የላቸው። ይልቅ ምን ያክል አግባብነት እንዳለው አላቅም ቻሌንጅስ ወይም ፈታኝ ሁኔታዎች አንዳንዱ ተራራ የሚመስል ነገር ግን እንደው ምስጥ የሰራው ኩይሳ ያክል ቻሌንጅ ያጋጥማል። የሱ አይነት በሚፈጠርበት ጊዜ ትልቅ ቻሌንጆች በሚመጡበት ጊዜ እሱን ተቋቁሞ በሱ ተምሮ የበለጠ ጥንካሬ አግኝቶ የሚሄድ አይነት ድርጅት ነው እና መማሪያ ነው የሚያደርገው። የበለጠ ስርዓቱን ለማጠናከሪያ ነው የሚያደርገው እንጂ ምሽብር ምናምን የሚባል ነገር ተሰምቶ ማይታወቅም። ስለዚህ እንደው አንዳንዴ አንድ ምንሽር ወይም አንድ አልቤን አቀባብሎ አካኪ ዘራፍ ይባልና ወዲያውኑ በስብሰባ አዳራሽ አታሽከር አንተ ግስላ ተብሎ የሚፎከር ከሆነ የትግል አግባብነቱ ምን ያክል ያስኬዳል የሚለው አጠያቂ ነው። እንግዲህ የግንቦት ሰባት መሪ የሆኑ ሰው አስታውሳለሁ በዛው ሰሞን ኢህአደግ በሬዲዮ በተሰጠው ከዚህ እንትን ኋላ ሲሰጡ ነው ቃለ መጠይቅ ኢህአደግ ለስልጣን ያሰጋኛል ብሎ የሚያስበው ግንቦት ሰባትን ነው የሚመስለኝ በማለት በተደጋጋሚ ብዙ ሲናገሩ ሰምቻለሁ። እኔ እስከማውቀው ድረስ አሁንም በትክክል እውነታዎች እንደሚመሰክሩት ግንቦት ሰባት የሚባል ድርጅትና መሪዎቹ የሚፈልጉት ነገር ቢኖር በቀላጤ ደብዳቤ ትግልን መምራት ነው። እነሱ ሊረማመዱበት ያልቻሉትን የሳት ረመጥ ሊጨብጡት የማይመኙትን የሳት አለሎ ሌላው እንዲራምድላቸው ሌላው እንዲጨብጥላቸው የሚፈልጉ ናቸው። ይሄ የሚያዳምጠኝ በሙሉ ይሄው ከጧት ከማታ ሊመሰክር የሚችል ነው ይመስል ሳት አለሎንም ጨብጦ ወደ ስልጣን መውጣት የሚፈልግ ሰው ሁለት ሱሪ ነው መታጠቅ ያለበት ሩጦ አይደለም መምጣት ያለበት። ይሄንን መገንዘብ የግዴታ ነው ይመስለኝ እንጂ በሌላ ሞቶ ሌላ ተረማምዶ የሚያልፍበት አይነት አካሄድ የትግል አግባብም ተገቢነትም ያለውም አይመስለኝምና እንግዲህ ሰሞኑን የምናየው የሰንጎ መገን የፖለቲካ አካሄድ ጀግና መመስለል ለብዙዎቻችን ለምናውቀው በእውነት በጭምብል በመጋረጃ የተሸፈነ እውነታ እንጂ የሰዎቹን እውነተኛ ተክለው ሰውነት የሚያመላክት አይመስለኝም። ይሄን ከተመክሮ ለመናገር ብደፍርም ማፍርበትም አይደለም እና በተለይ ደግሞ የትናንትና ጉዳይ አስፈጻሚዎች መዝገብ ይዘው ጉዳይ የሚያስፈጽሙ ግለሰቦች ባልተናነሰ ሁኔታ ምናልባት አሳንሽው ካልሆነ ደግሞ በፖለቲካ ወፈፌነት የሚታወቁ ግለሰቦች እንዴት አድርገው በኢህአዴግ ውስጥ መሰነጣጠቅን እንደሚፈጥሩ ለኔ በጣም እንቆቅልሽ ነው እና እንዲሁ ዝም ብሎ አንዳንድ
በስብሰባ አዳራሽ ፖለቲከኞች ሲተብዩ የፖለቲካ ቡድነት አክሊል የመድፋት ቴምፕቴሽን ሃይ ነው እና እንደው በዛ ማዕቀፍ በዛ አግባብ ብናየው ነው የሚሻለው እንጂ የሚሰነጠቅም የለም የሚሸማቀቅም የለም። ይሄን ለማለት ነው። አመሰግናለሁ። ባለሳሳት አምባሳደር ታዬ ባለፈው ሳምንት ይመስለኛል እዚህ ዋሽንግተን በተደረገ ስብሰባ ላይ ግንቦት ሰባት ድርጅት ሊቀመንበሩ መጨነቅ ያለብን ለኢህአዴግ መንግስት መውደቅ ሳይሆን የሚተካው መንግስት ምን መምሰል እንዳለበት ነው ይላሉ። እንዲህ አይነቱ ነገር መንግስትን ያሳስበውም ይላሉ። ዘንድሮ መቼም ብዙ ቲያትር ልናይ ነው። የፖለቲካ ቲያትር የሀገር ሰው ብዙ አባባል አለው ለዚህ አይነቱ አጠራር ምንድነው እንደው ወጡ ሳይሰራ ወስከምቢያውን መግለጥ ነው የሚባለው። ወጡ ሳይወጠወጥ ወስከምባው ላይ ቂጥጥ እና እንግዲህ ይሄ የሚያሳየን the psychological makeup of the የሰዎችን የሊደሮችን ምኞታቸውን ፍላጎታቸውን መጥኖ ያለ መያዝ ወይም ደግሞ ዳርቻው ምን ያክል ያስኬዳል ብሎ የመመዘን ሳንክን ነው የሚያመለክተው። ሁሉም ተቃዋሚ ድርጅት ኢህአዴግን አትንኩ ያላቸው የለም። ወይም ደግሞ ሁሉም ተቃዋሚ ድርጅቶች